ሰበር መረጃ ተሰምቷል። ሻዕቢያ ተከቧል። በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ወታደራዊ ኃይል ትጥቅ የጫኑ የጦር አውሮፕላኖች ከኢራን በመነሳት ወደ ምጽዋና አስመራ ተደጋጋሚ በረራን አድርገዋል። በዚህ መሰረት የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ ድሮኖች በማናቸውም ቅጽበት አዲ ኃይሉን ጨምሮ አስመራ፣ ምጽዋና መንደፈራን በድንገት አመድ እንደሚያደርግ ዝቷል። ኢራን በቀጥታ ወደ ጦርነቱ የገባች ሲሆን ይህ ሁኔታ እስራኤልን ጎትቶ እንደሚያስገባትም ታምኗል። ቀዩ ማዕበል የተባለ የጦር ልምምድ በቀይ ባህር ላይም ተጀምሯል። ሳውዲና ግብጽ የጀመሩት የጦር ልምምዱ በርካታ ሀገራትን እንዲገቡ አድርጓቸዋል። ከአፍንጫ የቀረበችው አሰብ ወደ ኢትዮጵያ ልትመለስ ከጫፍ ደርሷል በሚባልበት በዚህ ሰዓት የነገሮች አካሄድ አስፈርቷል። ህወሓት ለዘመናት ይዞት የነበረውን መሳሪያ ወደ ኤርትራ ማስገባት ጀምሯል። ወጣቶችንም እያነቀ ወደ ሳዋ እየላከ ነው ተብሏል። ራሱን የማይዳሰስ ህዝባዊ መንፈስ በማለት እያሞካሸ የሚገኘው ሻዕቢያ ህዝባዊ አንድነት አለኝና የምሸነፈው ጦርነት የለም እያለ ነው። በዚህ መሃል ስምሃል መለስ በድንገት ብቅ ብላ ከባድ የተባለ ሚስጥርም ማጋለጧ ተሰምቷል። ይህንን ተከትሎ ከጀነራል ጻድቃን ጋር ፊት ለፊት ተፋጧልም ተብሏል። ሁሉም ጉዳዮች በዘገባችን ተካቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። ሻዕቢያ ኢትዮጵያ ወደ አሰብ እንዳትወጣ አለኝ የሚለውን ሁሉ አቅም ከካይሮ እስከ ሽረ እንዲሁም ሽራሮ እየተጠቀመም ይገኛል። የኢትዮጵያውያንን ትኩረትም ከአሰብ ይነቀልልኛል ያለውን ክፋት ሁሉ እየሄደበት ነው። ነገር ግን ይህ የሻዕቢያ ጥረት ማዕከል ሆኖ ኢትዮጵያውያንን ወደ አሰብ ባህር ዳርቻ በፍጥነት እየገፋ ይገኛል የሚሉ ድምፆች በመሰማት ላይ ናቸው። ያለ አንዳች ድርድር ኢትዮጵያ አፍንጫዋ ስር የሚገኘው የእሷ የሆነውን አሰብን ቅርብ በሚባል ጊዜ ውስጥ እስከ መጨረሻው በቁጥጥሯ ስር ታስገባዋለችም ተብሎ እየተነገረ ነው። ከሰሞኑ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች ማረፋቸውን ቀጥለዋል። ከቀናት በፊት ራዳ አየር መንገድ ኢል 62 ሚ የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶ ኤርትራ ምጽዋ ኤርፖርት ማረፉ ሰምቷል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያው ምናልባትም ለሱዳን ጦር ኃይሎች ወታደራዊ ማጠናከሪያ ሊውል እንደሚችል ተገምቷል። የራሷ ችግር ያልበቃት ኢራን ቀይ ባህር ተሻግራ መታለች። ይህንን እያየች የምትገኘው እስራኤል ደግሞ አርፋ አትቀመጥም የሚል ግምት አለ። በቀጥታ በመግባትም የጦርነቱ አካል መሆኗ የማይቀር ነው። በሌላ ጉዳይ የጦር መሳሪያ ወደ ኤርትራ በገፍ ከኢትዮጵያ እየገባ ነው ተብሏል። ህወሓት ለዘመናት የቀበራቸውን መሳሪያዎች በማውጣት አሁን ወደ ኤርትራ እያስገባ ይገኛልም ተብሏል። ህወሓት የቀበረው ቢኤም አለው፣ የት እንደቀበረ እናውቃለን፣ መድፍ አለው ሲሉ ከሳምንት በፊት ፊልድ ማርሻል ብርሃኑ ጁላ መናገራቸው ይታወሳል። ህወሓት አሁን ያወጣውን መሳሪያ በሽራሮና በባድመ በኩል ለኤርትራ እያቀበለ ይገኛልም ተብሏል። ህወሓት የተወለደው ደደቢት ነው የሚቀበረው ግን በአፋር ክልል ነው ሲሉ የአፋር የምድር ድሮኖች በመግለጽ ላይ ናቸው። ህወሓት ሙሉ መሳሪያ አላስረከበም። ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ መሆን እንዳለባቸው የተለያዩ አካላት እያነሱ ነው። ህወሓት ይህ በእንዲህ እንዳለ ህወሓት በመጨረሻም በመለመላቸው ታጣቂዎቹ ሊቀበር ተቃርቧል ተብሏል። ከውስጥም ከውጭም ክፉኛ አመጽ እያስተናገደ ያለው ህወሓት አሁን ላይ ሊገረሰስ ጫፍ ላይ ይገኛልም ተብሏል። ለዚህም በዋናነት የሚጠቀሰው እንደ ቀኝ እጁ የሚመለከታቸው የአርሚው አባላቱ ህወሓትን ተቃውሞ ወደ ቆሙት ወደ ሀራ መሬት መቀላቀላቸው ነው። በዚህም የተነሳ የህወሓት ቤት ክፉኛ ተረብሿል። ይህንን የአርሚው አባላት በገፍ መቀላቀል የተመለከተው ህወሓት አሁን ላይ ጀነራሎቹን እያስጨነቃቸው ነው። ይህን የሽማግሌዎቹን መጨነቅ የተረዱት ጀነራሎቹም የቀሩትን የአርሚው ሰራዊቶች ከመሃላችን የከዳን ማን ነው በማለት እያሰቃዩቸው እንደሚገኙ የሚወጡ መረጃዎች በማመላከት ላይ ናቸው። ለአብነትም አርሚ 43 እና በሌሎች ውስጥ እየተፈጠረ ያለው እውነታ ይህ እንደሆነ በሚወጡ መረጃዎች ላይ መረዳት ችለናል። በዚህም የተነሳ የሀራ መሬት ታጣቂው ቁጥር ከእለት ወደ እለት እየጨመረ ከህወሓት ታጣቂ ጋር ሊገዳደር ምንም እንዳልቀረውም ተነግሯል። ይህ ደግሞ የህወሓትን የሞት ቀን የሚያፋጥነው ይሆናል። በዚህም አለበዚያ ግን አሁን ላይ ህወሓት ባሳደገው ታጣቂ አንገቱን ሊቀላ ከጫፍ ስለመድረሱ ብዙዎችን አሳምኗል።
ወደ ሌላኛው መረጃችን ስንሻገር ሻዕቢያ ቫይረስ የማይዳሰስ ህዝባዊ መንፈስ በሚል ራሱን በሶሻል ሚዲያ ፕሮፓጋንዲስቶቹ በኩል እያሞካሸ እየገለጸ ነው። ሻዕቢያ ምንም እንኳ ድሮኖች፣ ታንኮች፣ ሱ-35 ተዋጊ አውሮፕላኖች፣ የተራቀቁ ተዋጊ ሰርጓጅ የባህር መርከቦች፣ እንደ እስራኤሉ አይነት የድሮን መቆጣጠሪያ ኤርዶም፣ የረቀቀ ሜካናይዝድ ጦር ወዘተ ቢኖረውም ዝም ነው የሚለው ሚስጥሩ ደግሞ ዝምታው ነው እያሉ ነው። ነገር ግን ሻዕቢያ እነዚህን መሳሪያዎች አልታጠቀም። አደርጋለሁ ብሎ ቡራ ከረዩ አይልም፣ አይፎክርም። ግን ሲያደርግ ደግሞ የመጨረሻውንና ወሳኙን ነው የሚል ፕሮፓጋንዳ በማህበራዊ ሚዲያ ፕሮፓጋንዲስቶቹ በኩል እየተሰራጨ ነው። ዋናውና ስውር ኃይሉ ግን ህዝብ ነው ይላሉ እነዚሁ ፕሮፓጋንዲስቶቹ። የትኛውን ህዝብ እንደሆነ ግን አልጠቀሱም። ለዚህም ነው ሻዕቢያ ወይም ህዝባዊ ብሎ ራሱን የሚጠራውም ይላሉ። ህዝብን ማንቃት ማደራጀትና ማስታጠቅ የሚለው ፍልስፍናው የትግሉ 90% አካል ነው ብሎ ያምናል። ሰርቶታልም ብለው ይናገራሉ። አብዛኛው ኤርትራውያን ሀገራቸውን ትተው በስደት እንደሚገኙ ይታመናል። ይህንን ህዝብ ነው እንግዲህ ሰርቶታል እያሉ የማህበራዊ ሚዲያ ፕሮፓጋንዲስቶቹ እያጋጋሉት የሚገኙት። የህዝብ ብዛት ትርጉም የለውም፣ ዋናው ሀቅን ተንተርሶ መታገልና ለዓላማ መስዋዕት ነው ማለትም ጀምሯል። ሻዕቢያ ግን የታጠቃቸው የጦር መሳሪያዎች ከ30 ዓመታት በፊት በትጥቅ ትግሉ ዘመን የነበሩ ናቸው ተብሎ በስፋት ይታመናል። ጽምዶ ሻዕቢያ የቀመመው ስውር ህዝባዊ መንፈስ ነው፣ ድሮም የነበረ ነው፣ የጋራ ጠላትን በተባበረ የቅንጅት ክንድ ማጥፋት ተብሎ የሚጠራ ነው በማለት ከህወሓት ጋር ያለውን ጋብቻ አወድሶም ጠርቶታል። ጽምዶ ነጩ ቤተ መንግስት የገባበትም ያለ ምክንያት አይደለም። የተባበሩት መንግስታት መሪ ጽህፈት ቤት ላይም በትግርኛ ጽሁፍ ፍጥጥ ብሎ አንቶኒዮ ጉተሬስ እጅ ላይ ደርሷልም ብለዋል። መነሻው አዲ ያለው መድረሻው 4 ኪሎ ቢሆንም ሁሉንም አፍሪካውያንን ለማንቃት የተዘጋጀ የለውጥ መርህ ነው የሚል ፕሮፓጋንዳቸውን ነስተዋል። ጽምዶም ማንም የማይነቀንቀው መንፈሳዊና ህዝባዊ ኃይል እንደሆነም አንስቷል። ህዝብ ከተነሳ ድሮን ይሁን ኒውክሌር ቦምብ አይመልሰውም በሚል የተለመደ ፉከራቸውን አሁን በስፋት ማሰማት ቀጥለዋል። ስምሃል መለስ ትችቷን በፌዴራል መንግስቱ ላይ ብቻ ሳታቆም የትግራይ ልሂቃንንም በጠንካራ ቋንቋ ወንጅላለች። ጀነራል ጻድቃን ገብረትንሳኤ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማዕከላዊነት፣ ታሪክ፣ ጂኦግራፊ፣ የሰራዊት ስነ ምግባር ላይ ያተኮሩ ጽሁፎችን መጻፋቸውን አንስታ ስምሃል ቀደም ሲል ይህንን የበግ ለምድ የለበሰ ተኩላ ማለቷን አብራርታለች። ስምሃል በምላሿ የጀነራል ጻድቃን ጽሁፍ በሰላም ጥሪ ስም የተደበቀ እንደሆነ አንስታለች። በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀነራሉ የሰራዊቱን ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ስምሃል በሌላ መድረክ ይሄው ጀነራል ከስልጣን እንዲነሳ ያደረገው ይሄው ሰራዊት መሆኑን ተናግሯል በማለት የሀሳቡን ግጭት አሳይታለች። ስምሃል እንዳለችው የትግራይ ልሂቃን የሚያነሱት የማዕከላዊነት ጥያቄ የውሸት ትርክት ነው። ትክክለኛው ንባብ የኛ ልሂቃን በጣም ስግብግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለታላላቆቹ የኢትዮጵያና የኤርትራ ኃይሎች ተኪ አድርገን ለማቅረብ እየተሽቀዳደምን ነው ስትል ክሷን አቅርባለች። ይህንን ጦርነት ማስቀረት የሚጠይቀው ብቸኛ ነገር የልሂቃኑ የፖለቲካ ፍላጎት ብቻ ነው ብላለች። ግብጽና ሳውዲ አረቢያ በቀይ ባህር ላይ ሬድ ዌቭ የተሰኘ የጋራ የባህር ኃይል ልምምድ መጀመራቸውን ይፋ አድርጓል። የግብጽ መከላከያ ኃይል ቃል አቀባይ እንዳስታወቀው ይህ ልምምድ ሁለቱ ሀገራት ቀጠናዊ የባህር ደህንነት ጥበቃን ለማገዝ ባለፈው መስከረም ወር በፈረሙት ፕሮቶኮል መሰረት የተጀመረ ነው ብለዋል። በዚህ የጋራ ልምምድ ላይ ከግብጽና ሳውዲ አረቢያ በተጨማሪ የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች እየተሳተፉ መሆኑ ተሰምቷል። ቃል አቀባዩ አክለውም ልምምዱ ጋራ ወታደራዊ ዘመቻዎችን ማቀድና መፈጸምን የሚያካትት ሲሆን ለበርካታ ቀናትም እንደሚቀጥል አመላክቷል። ይህ ወታደራዊ ልምምድ የተካሄደው ኢትዮጵያ የቀይ ባህር መዳረሻ ለማግኘት ከፍተኛ ዲፕሎማሲያዊና ፖለቲካዊ እንቅስቃሴ እያደረገች ባለችበት በዚህ ወሳኝ ወቅት መሆኑ ሁኔታውን በዓለም አቀፍ ተንታኞች ዘንድ ልዩ ትኩረት እንዲያገኝም አስገድዷል። የኢትዮጵያ መንግስት የቀይ ባህር ወደብ ጥያቄ የህልውና ጉዳይ መሆኑን በተደጋጋሚ መግለጹ የሚታወስ ሲሆን በተለይም በግብጽና በሌሎች የባህር በር ባለቤት ሀገራት ዘንድ ከፍተኛ ስጋትና ዲፕሎማሲያዊ ውጥረት መፈጠሩ ነው። በልምምዱ ላይ የተሳተፉት ሀገራት ማለትም ግብጽ፣ ሱዳን፣ ጅቡቲ፣ የመን፣ ዮርዳኖስ በሙሉ በቀይ ባህር ዙሪያ የሚገኙና አሁን ላይ ያለውን የባህር ላይ የጸጥታ መዋቅር ለማስጠበቅ የጋራ ፍላጎት ያላቸው ናቸው። በመሆኑም የፖለቲካ ተንታኞች እንደሚሉት
እንዳሉት ይህ የሬድ ዌቭ 8 ልምምድ በቀጥታ ባይጠቀስም በክልሉ ላለው ነባራዊ የኃይል አስተላለፍ ተገዢ ላልሆኑ አዳዲስ ፍላጎቶች ማለትም እንደ ኢትዮጵያ ጥያቄ የተቀናጀ አቋም የማሳየትና የጋራ ዝግጁነትን የመፈተሽ ተልዕኮም ሊኖረው ይችላል። በተለይ ግብጽ የኢትዮጵያን የቀይ ባህር ፍላጎት ከአባይ ወንዝ ማለትም ከህዳሴ ግድብ ጉዳይ ጋር በማያያዝ በጽኑ ከሚቃወሙ ሀገራት ቀዳሚዋ ናት። በዚህ ልምምድ ውስጥ ያላትን ግንባር ቀደም ተሳትፎ የበለጠ ትርጉም እንዲኖረውም ያደርጋል ተብሎ ይጠበቃል። ወደ መጨረሻው መረጃችን ስናልፍ ባህር አልባ ሀገራት ጦርነት ሊያስነሱ ይችላሉ በማለት ፕሬዝዳንት ሙሴቬኒ ተናግረዋል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ሀገራቸውን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያስነሱ እንደሚችሉ በይፋ አስጠንቅቀዋል። ፕሬዝዳንት ሙሴቬኒ የዩጋንዳና ሌሎች ባህር በር የሌላቸው የአፍሪካ ሀገራት ለንግድና ለስትራቴጂካዊ መከላከያ ወሳኝ የሆነው የህንድ ውቅያኖስ መዳረሻቸው ከተዘጋባቸው ወደፊት ጦርነት ሊነሳ እንደሚችል ነው ይፋ ያደረጉት። ፕሬዝዳንቱ አንድ ሀገር በባህር ላይ ልዩ ባለቤትነትን የመጠየቅ ሀሳብን እብደት ሲሉ ገልጸውታል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ ብልጽግና የፖለቲካና የኢኮኖሚ ውህደትን እንዲያፋጥኑ ማሳስቧል። በአፍሪካ ያለው የፖለቲካ አደረጃጀት እምብዛም ምክንያታዊ አይደለም። አንዳንድ ሀገሮች ለኢኮኖሚያዊ ዓላማም ሆነ ለመከላከያ ዓላማም ባህር በር መውጫ የላቸውም። ይህ አግባብ አይደለም ብለዋል ፕሬዝዳንቱ። አንዳንድ የባህር ዳርቻ ሀገሮች ያላቸውን ራስ ወዳድ አስተሳሰብ ብለው በጠሩት ነገር ቅር መሰኘታቸውን አንስተው ውቅያኖሶችና ወደቦች አህጉሪቱን ማገልገል እንዳለባቸው ተናግሯል። ዩጋንዳ በየብስ ተከባለች። የኔ ውቅያኖስ የት ነው ያለው? የኔ ውቅያኖስ የህንድ ውቅያኖስ ነው። እኔም መብት አለኝ። የባህር ዳርቻ ላይ ላሉት ብቻ ነው ማለት እብደት ነው ብለዋል ሙሴቬኒ። ይህንን አለማመጣጠን በክልላዊ አንድነትና ትብብር ማስከተል አለመቻል ለወደፊት ግጭት መሰረት ሊጥል እንደሚችል ነው ፕሬዝዳንቱ ያስጠነቀቁት። ለወደፊት ጦርነቶች ይኖራሉ ሲሉ ፕሬዝዳንት ዮዌሪ ሙሴቬኒ ያስጠንቅቀው እንደነዚህ ያሉት ጦርነቶች በክልላዊ የንግድ መስመሮችና በባህር መዳረሻ ላይ ባለው ፍትሃዊ ያልሆነ ቁጥጥር ምክንያት ሊነሱ እንደሚችሉ ነው የተናገሩት። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ እኛን ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።